ጋይስ በጣም ያሳዝናል። በአሁን ሰዓት ማለት ነው ብዙ ብርና ብዙ ሰዓት የጨረሰው አምባር ፊልም ለዳሽን ባንክ ማስታወቂያ ተብሎ የተሰራው የዩቲናስ ፊልም ማለት ነው በአሁን ሰዓት ከቲክቶክ ላይ ሙሉ በሙሉ ፐርማነንትሊ ጠፋል ማለት ነው። ለምን ጠፋ? እንዴት ጠፋ? አካውንቴ ሲገባ አንድ ቪዲዮ የለም። ዩቲናስ አንዳንድ ሰው ላይክ ስታዩት አንዳንድ ሰው ማለት ነው ወስኩል ሰላም ብሶቶች ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ ተማም እኛ ሰላም ነን። እንደተለመደው በዛሬ ቪዲዮ አዝናኝና የተመራጩ ቪዲዮዎችን እዘንላችሁ ከለች ብለናል ማለት ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ አግዙ ጋይስ። ቪዲዮ ላይክ እያደረጋችሁ ቻናሉን ሰብስክራይብ የምትሉን እየነካችሁ ማለት ነው። ቀጥታ ወደ ቪዲዮ ጋይስ። በዛሬ ቪዲዮ የምናው ማለት ነው የዩቲናስ እና ለአዶናይ እና ሌሎች የፋኖቻቸውን ቪዲዮ እየወጡ ይገኛሉ ማለት ነው። ከነሱ ጋር ተያይዘው ማለት ነው በአሁን ሰዓት የዩቲናስ ቪዲዮ አምባር የተሰኘ ለዳሽን ማስታወቂያ ተብሎ የተሰራ ፊልም ሙሉ በሙሉ ፐርማነንትሊ ጠፍቷል ማለት ነው። ከሱ ጋር ተያይዘው በጣም ብዙ ቪዲዮዎች እየወጡ ይገኛሉ ማለት ነው። ከነሱ ጋር ተያይዘው እንዴት ጠፋ፣ ለምን ጠፋ፣ ከሱ ጋር ነው ኮላብ ስላደረገች ነው ቪዲዮ የጠፋ ሙሉ በሙሉ የሚለውን ቪዲዮ ሙሉ እያመጣን ለእናንተ እናቀርባለን ማለት ነው። እናንተ ዝም ብላችሁ ተቀምጣችሁ ማለት ነው ቪዲዮን እያያችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ፣ ሼር በማድረግ ታበረታታላችሁ ማለት ነው። በመጀመሪያ ቪዲዮችን ወዴት እንሄዳለን ማለት ነው። ከአዶናይ እና ከዩቲናስ ጋር ኮላብ የሰሩትን ቪዲዮ አይተን ማለት ነው ኮላብ ማድረጋቸውን ይታወሳል ማለት ነው። ከአንድ ቀን በፊት ማለት ነው የእነሱን ቪዲዮ መጀመሪያ አይተን እንመጣለን ማለት ነው። አሁን ወደ ቪዲዮ እንሄዳለን ማለት ነው። ዩቲናስ እና አዶናይ ኮላብ ያደረጉትን አይተን እንመጣለን ማለት ነው። ሰላም አዶናይ ይባላልው። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነው። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። በአካል መጣችሁ ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። ቦታችሁ ለመያዝ ሊንክ ባዮ ላይ አለ። ቪዲዮ የሰሩት ሁለቱም ቪዲዮ ይመስላል ማለት ነው። ምንም ሌላ ነገር የለውም። ኮላብ አድርጉ የማትገመት ሰው ነው ማለት ነው ተብሎ በጣም ኮሜንት ላይ የተጻፈ ይገኛል ማለት ነው። እነሱም ቪዲዮችን እያመጣን እናሳያቸዋለን ማለት ነው። ሁለቱም የነበረው ቪዲዮ ይሄን ይመስል ነበር። ከዚህ ጋር ተያይዘው ማለት ነው በጣም ብዙ ቪዲዮዎች እየወጡ ይገኛሉ ማለት ነው። አንዱ ይደግፋል፣ አንዱ ደግሞ አይደግፍም ማለት ነው። ካስታወሳችሁ ከዚህ በፊት ውድድሩ ላይ የተገኙት ማለት ነው የዛሬ ዓመት ቲክታክ አዋርድ ላይ ማለት ነው አንዱ ዩቲናስን ሲደግፍና አንዱ ደግሞ አዶናይን ሲደግፉ የነበሩት ሰዎች ማለት ነው በአሁን ሰዓት ላይ መግባት ማለት ነው ሁሉም የራሳቸው ቪዲዮ እየሰሩ ይገኛሉ ማለት ነው። ከነሱ ጋር ተያይዘው በጣም ብዙ ቪዲዮዎች አሉ ማለት ነው። በጣም ሚሞች ተሰርተዋል ማለት ነው። በጣም የሚያስቅና ሚሞች በጣም ብዙ ቪዲዮዎች እየተሰሩ ይገኛሉ ማለት ነው። የእነሱን ቪዲዮ ብሎ ብሎ እናያለን ማለት ነው። የእነሱን ኮላብ ግን ይህን ይመስል ነበር በወቅቱ የነበረው ማለት ነው። የቪዲዮ መጥፋቱንና የዩቲናስ ቪዲዮ መጥፋቱን እንመጣበታለን። ለመጀመሪያ ጊዜ ግን የምናው ማለት ነው ከሱ ጋር ተያይዘው በጣም ብዙ ቪዲዮዎች ስለሰሩ የእነሱ ቪዲዮ መጀመሪያ አይተን እንመጣለን ማለት ነው። ኮልሚ ተብተራ እናያለን። You have to be underrated of husband about the pant keep on የሚል ቪዲዮ አለው ማለት ነው። ዩቲናስ ወይስ ደግሞ አዶናይ ለእናንተ ማን ነው የሚገባው? እስኪ በጨዋነት ከነ ምክንያታችሁ ሐሳባችሁን ስጡበት። ለምን አትሆኝም ወንድም ብላ ጽፍለታለች ማለት አዶናይን መደገፍ አልችልም ይላታል። ወላሂ የፈለከው ደግፍ፣ አታሽቃብጥ ግን በቃ እኔን ተወኝ ከፈለክ። ለምን ጭራው አትሆንም እዛው ተግማሙ ግን ለግን አዶናይ ግን እዚህ ጋር ስለሷ ምን ያህል ሲመሰክር እንደነበረ ልዩነታቸውን ብታዩት ነው። በቃ አይገናም። አሁን በጣም እያስጠላች ነው የመጣችው ችልሽ ማለት ነው። እግዚአብሔር የመድኃኒዓለም አንተ ከኔ ሴት ታስበልጣለህ። አደራ አለብኝ ትሌለ እንዴ? አላሳዝንህም። From enemies to friends real kick call pick me ከነሱ ብዬ ጓደኞቼ ጋር ተጣልቻለሁ የሚል የሚያሳይ ማለት ነው። በቃ እረፍት አለው ደግሞ እኮ ዝም ብለህ ስታስበውም እኮ እውነት እንደው አካባቢያችንን ዞር ስንል እኮ ከቤታችን ከፍተን ስንወጣ ጀምሮ እኮ እንባ ነው ያለው የእውነት ያያበ
አንተ ባለፈ ልታስገድለው ነበር አለ አዶናይ ዩቲ። ባለፈ እሱ ራሱ በጥይት ሲስታት በጣም ከባድ ነው። እኔ ሲጀምር እኔ ከዩቲ ጎን ነኝ። እኔ ከዩቲ ጎን ነኝ። በጣም እሷ ምስኪን ሰው ከአዶናይ አንተ ይበላጣ ልጅ ሄደታ ይደርስሻልሽ ወላሂ lazim ነው በዛኛው እንስራ ያሉት ቪዲዮ ይመስላል ማለት ነው። ከነሱ ጋር ተቀልዶ የወጣው ማለት እነሱ ላይ የተቀለዱባቸው ሰዎች ላይ ማለት ነው። እነሱ አሁን የራሳቸውን መልስ ሰጥተዋል ማለት ነው። የእነሱን መልስ አይተን እንመጣለን ማለት ነው። የመጀመሪያ ቪዲዮዎችን ስንሄድ ማለት ነው ልጁን ታስታውሳለች ብዬ አስባለሁ። በጣም የአዶናይ ፋን የነበረ ሰው ዛሬ የራሱን መልስ ሰጥተዋል ማለት ነው። የእሱን መልስ አይተን እንመጣለን ማለት ነው። እሺ ጋይስ፣ ለመጀመሪያ ጊዜ እንግዲህ በሚመር ወይ ደግሞ ሚም ተሰርቶብኛል ወይም ደግሞ በሚመር በኮልሚ ደብተራው ታዋቂ ሚመር እንግዲህ ቪዲዮ ሰርቶብኛል። ለመጀመሪያ ጊዜ ነው ይሄ ነው። በጣም ደስ ብሎኛል። በነገራችን ላይ በምን ምክንያት ነው አትሉም? አዶናይ እና ዩቲናስ አሁን በሰሩት ቪዲዮ ምክንያት ማለት ነው። እንግዲህ የሰራው ቪዲዮ ላይ ሜንሽን ያደረገው የተጠቀመው የኔን ቪዲዮ ነው። ካፕሽን ላይ የገለጸው ነገር ግን በጭራሽ ከኔ ህይወት ጋር የሚያገናኘው ነገር አልነበረም። በኮመንት ላይም ይህን ነገር ልነግረው ሞክሬያለሁ። እሱ ግን ያለኝ ምንድን ነው ከነሱ ከሰሩት ቪዲዮ በኋላ ምን ተማርክ ብሎ እንግዲህ ስክሪንሻት አድርጎ እኔ በተደጋጋሚ ስለ አዶናይ የሰራሁትን ቪዲዮ በፊት የሰራኋቸውን ቪዲዮ ስክሪንሻት አድርጎ ልኮልኛል ማለት ነው። በኮመንት ማብራራት ስለማይመች በቪዲዮ ልመልስለት ብዬ ነው። ቅድም ቪዲዮ ሰርችበት ነበር ዩቲዩብ ላይ፣ ግን ለቲክቶክ ደግሞ መስራት አለብኝ። ገባችኋ? ብቻ በአጠቃላይ ካፕሽኑ ምንድን ነው የሚለው የራሳቸው ህይወት እንደሌላቸው ስለነሱ ያወራሉ ምናምን አይነት ስታፍ ነገር ነው እና እነ አዶናይ እኮ ገንዘብ እየሰሩ ነው። አዶናይም ዩቲናስም ገንዘብ እየሰሩ ነው። ያው በማያገባችሁ አትግቡ ነገር ነው። እናንተ ምንም ላትጠቀሙ ምናምን አይነት ስታፍ ነገር ነው። እኔ እንጃ። እኔ ሌሎች ስለ አዶናይ ምናምን የሚሰሩ ሰዎች ይጠቀሙ አይጠቀሙ ከዚህ ነገር እኔ አላውቅም። ፐርሰናሊ ግን እኔን ከጠየቃችሁኝ ከዛን ጊዜ ጀምሮ እውነቱን ስነግራችሁ ዩቲዩብ ላይ የምሰራቸውን ቪዲዮዎች ነው እያመጣው ቲክቶክ ላይ የመለቀው። ያ ማለት ዩቲዩብ ላይ ገንዘብ እንዳለ ታውቃላችሁ ማለት ነው አይደለ? የእኔ ኮንተንት ደግሞ ምንድን ነው ትሬንዲንግ የሆነ ኮንተንት ላይ መስራት ነው እንግዲህ። እና ደግሞ በዛ ሰዓት አዶናይ በጣም ትሬንድ ነበረ። በደንብ ነው የጠቀመኝ። እኔ አልዋሻችሁም ማለት ነው። ምንም መደባበቅ የሚያስፈልገው ነገር የለም። በጣም ቆንጆ ብር ሰርቼበታለሁ። አልዋሻችሁም። በተከታታይ አሁንም እየሰራው ነው። የአዶናይን ስምም ሌሎች በጣም ሀገራችን ውስጥ መነጋገሪያ የሆነ ኢሹ ሲኖር በደንብ ገንዘብ ይሰራበታል እንደ ሌሎቹ ዩቲዩበሮች ማለት ነው። በቃ አለቀ። እኔ ጋር ያው ሞር የአዶናይ ፋኖች ይበዛሉ። የታወቀ ጉዳይ ነው። ለምን የዛኔ ለአዶናይ በደንብ ቆሜለት ስለነበረ ማለት ነው። ያዋርዱ ሰዓት ምናምን ስለሱ ኬዝ ደግሞ እንምጣ። አሁን ከዩቲናስ ጋር ስለታረቀ ምናምን በቃ የዛኔ እንትን ስትሉ የነበራችሁ አዶናይን ስትደግፉ የነበራችሁ ምናምን እኛ እንደተሳሳትን ምናምን እያደረጋችሁ ነው ቪዲዮ ሰሩ ወይ ደግሞ ኮመንት ጽፉ እያዩዋችሁ ያላችሁት ማለት ነው ያለሁት። እውነቱን ለመናገር በሰሩት ቪዲዮ እኔ በጣም ደስ ብሎኛል። እውነቱን ለመናገር ማለት ነው። እንኳን ምን ጠብቃችሁ ነበር ማለት እድሜ ልክ ተጣልተው እኮ አይቀሩም። ትላልቅ ኮንተንት ክሬተሮች ናቸው። ነገም ተነስቶ ከጆን ዳንኤል ጋር ቪዲዮ ሊሰራ ይችላል። ገባችሁ አይደለ? ገንዘብ ነው። ገባችሁ? ገንዘብ ባይሰሩም ኖርማሊ የሰው ልጅ ተጣልቶ አይቀርም እኮ። ይሄን እንዴት እኔ ሳላስበው ቀርቼ ነው እንዴ? በሰዓቱ ግን እንደነገርኳችሁ እኔ ትሬንድ የሆኑ ነገሮች ላይ ኮንተንት ሰራለው። በቃ ክሪቲሳይዝ ያልተመቸኝን ሰው በቃ አልተመቸኝም ብዬ በግልጽ እንደምናገር የሚታወቅ ሰው ነው። የሚታወቅ ነገር ነው አይደለ? ግን ማንንም ሰው ያለ ማስረጃ ወቅሼ ደግሞ አላውቅም። ያለ ማስረጃ አትሊስት የሆነ የሚያጠራጥር ነገር ሳይኖር እዚህ ጋር ማስረጃ አቅርቤ ነበር ስናገር የነበረው የዛኔም ቢሆን ማለት ነው። እና አሁንም ቢሆን የተናገርኩት ነገር በዛ ሰዓት ለተናገርኩት ነገር አንድም የሚጸጽተኝ ነገር የለም። እንደው የረሳችሁት ከሆነ ለማስታወስ ያክል በሰዓቱ አብዛኛው ሰው ምንም የሚታወቅ ነገር ከሆነ ለተጎዳ ሰው ነው። በቃ በዛ ሰዓት አዶናይ በጣም በቃ እንትን ተጎድቶ ነበር በሰዓቱ ማለት ነው። እውነቱን ለመናገር ማለት ያንዱላ ኢንፍሉዌንስ ፈጥሮ አይገባውም ማለት እንዴት በቃ ማሸነፍ ነበረበት የሚለው እንትን ጭንቅላቴ ውስጥ ነበርና እሱን ነገር ነው ሰዎች እየወጡ ቪዲዮ ይሰራሉ። ትላልቅ ቲክቶከሮች እየወጡ ቪዲዮ ይሰራሉ እሱ አይገባውም እያሉ ማለት ነውና ያንን እኔ ህሊኔ የራሴ አዞኝ ነው እንጂ እሱ ብሎኝ አይደለም ቪዲዮ ሰራ የነበረው ከራሴ ብቻ ህሊኔ አልፈቀደም ያንን ነገር እና ስላመንኩበት ከልቤ የመነጨ ነገር ስለነበረ አብዛኛው ሰው ተቀበለው። ከዛ በኋላም ነው እንግዲህ ቲክቶክ ላይ ያለኝም ፎሎወር ባንድ ያደገው አይደለ? በአዶናይ ኬዝ የተነሳ ነው እንግዲህ የምታውቁ ሰዎች ታውቃላችሁ። የኔ ቲክቶክ ያደገው እንጂ ከዛ በፊት 13000 ምናምን ፎሎወር ነበረው። ባንዴ ግን አድጎ ነበር። በአጠቃላይ ግን በዛ ሰዓት እኛ የሰራንለት ቪዲዮ ምናምን በዛ ሰዓት የሰራችሁለት ቪዲዮ አብሶ እኔ ፐርሰናሊ እኔ የሰራሁለት ቪዲዮ
ጠቅሟል፣ ህዝብ ጋር ደርሷል ብዬ አምናለሁ። በጣም በሚሊዮን ነበር ሲታይ የነበረው። ያመንኩበትን ነገር ነበር እና መቼ የማይቆጨኝ ነገር ቪዲዮቹንም ያላጠፋቸው ለዛ ነው። በነገራችን ላይ ምን ፕራይቬት ማድረግ ምናምን ይቻላል እኮ ግን ምንም ስለማላፍርበት ነው። ገባችኋ? በሰዓቱ ያመንኩበትን ነገር ነው ፖስት ያደረኩት የነበረው። ከዛ በኋላ ዩቲዩብ ላይ እሰራለሁ። ቲክቶክ ላይ ምናምን ብዙ እየለቀኩኝ አልነበረም። ዩቲዩብ ላይ እነ አዶናይን እያነሳው እሰራለሁ። በደንብ ገንዘብ እየሰሩበት ነው። ገባችሁ አይደለ? ከኔ ላይፍ ጋር በደንብ ቀጥታ ያገናኘዋል። በተረፈ ስለ ዩቲናስ ምንም ማለት አልፈልግም። በቃ አለቀ። በሰዓቱ ማለት ያለብኝን ብያለሁ። ድጋሜ እኔ አቧራ ምናምን አላስነሳም። አሁን ከእንትና ጋርም ሰላም ናቸው። በቃ ደስ ሊለን ነው የሚገባው። ይሄም ለእኔ ኮንተንት ነው። ነገም ቪዲዮ ሰራበታለሁ። አለቀ። ከጆን ዳንኤል ጋርም ታርቀው ቢሰሩ የሆነ ቪዲዮ ለእኔ ኮንተንት ነው። ገባችኋ? ነገ የሆነ ዩቲዩብ ቪዲዮ ሰራበታለሁ። እኔ ራሴን ብቻ ወክዬ ነው መናገር የምችለው። ከዛ በኋላ ብዙ የመጡ ካዋርዱ በኋላ ብዙ የመጡ ሰዎች አሉ። ይሄ ነገር ኦኬ ያዋጣል እንዴ የአዶናይ ደጋፊ መሆኑ ያዋጣል ምናምን ብለው ቪዲዮ መስራት የጀመሩ ሰዎች እንዳሉ ግልጽ ነው። እሱም ይታያቅ ነው። እኔ ምንም የምደብቀው መዋሸው ነገር የለም። በቃ ይሄን ያለው ነገር ተመልሶላል ብዬ አስባለሁና ምንም የምረዳው ነገር የለም። ከነሱ ከሰሩት ቪዲዮ መልሰው እንደሚታረቁ ግልጽ እኮ ነው። ይታረቃሉ። ምንም ያን ያህል የከረረ ጸብም አይደለም የነበራቸው እውነቱን ለመናገር። እንደዚህ አይነት ቪዲዮ ለቋል ማለት ነው ልጁ ማለት ነው። ምንድነው ያላለው? ከዛ በፊት የሰራው እኔ የአዶናይ ደጋፊ ሆኜ በመምጣቴ ማለት ነው ምንም አይቆጭኝም ነበር። በወቅቱ ለሱ ነው ይቆሙት። ለሱ ቆሜ ደግሞ ብዙ ነገር ተጠቅሜያለሁ። ለምን በዩቲዩብ ይሰራለሁ፣ በቲክታክ ላይ ደግሞ ራሴን መጥቼ ፕሮሞት አደርጋለሁ የሚል ሀሳቦችን አስቀምጧል። ከዩቲናስ ጋር ተያይዞ ደግሞ ያለው ደግሞ ያኔ እኔ ተምልሼ አሁን ምንም ማውራት አልችልም። አዋራ ማስነሳት አልፈልግም። ለምንድን ነው ያን ጊዜ ያልኩት ነገር አለ። አሁን ደግሞ ምንም ማለት አልችልም። አሁን አብሮ ስለሆኑ ብቻ እኔ መቅናት የለብኝ የሚል ሀሳብ አስቀምጧል ማለት ነው። አንተም በዚህ መማር አለብህ ብዬ አስባለሁ ማለት ነው። ከሆነ ሳይድ መቆም የለባችሁም ብዬ አስባለሁ። በቃ ሁለቱም የሆነ ጊዜ ተጣልቶ ወይ ደግሞ ተመልሰው ደግሞ ሊገናኙ ይችላሉ ማለት ነው። ኖርማልም ይሄ ምንም የሚያሳስብ ነገር የለውም። ወደ ቀጣይ ቪዲዮችን ስንሄድ ማለት ነው አንድ ልጅ ከዚህ በፊትም የአዶናይ ደጋፊ የነበረበት ሰዓት ነው። አሁን እሱ መልስ መልሷል ማለት ነው። ወደ እሱ መልስ እንሄዳለን ማለት ነው። ዩቲ is a content creator. Adonai is creative content creator. እኔ በመጀመሪያ ደረጃ እውነቱን የተናገርኩኝ የዛን ሰዓት የነበረው ነገር የአዶናይ በጣም ክሬቲቭ የሆነ ኮንተንት ክሬተር ነው። ዩቲም ደግሞ ኮንተንት ክሬተር ናት። ሌላ ልታሳንሱባት አትችሉም። ኦኬ እሱ ነበር ያልኩት እና አሁን አምጥታችሁም እየሰራችሁብኝ ያላችሁ ሰዎች ኖ ኢትስ ናት ሪሊ ጉድ። እኔ በሁለቶች መሀል እኔ አልገባም። አዶናይም ለኔ ምንም አይደለም፣ ዩቲም ለኔ ምንም አይደለችም። ምንም አይጠቅሙኝም። አት ዘ ኤንድ ኦፍ ዘ ዴይ ባይ ዘ ዌይ እውነቱን ስነግራችሁ እነሱም የራሳቸውን ላይፍ ለማስተካከል እየተሟንቀቁ ነው። እኔም የራሴን ላይፍ ለማስተካከል እየተሟንቀቁ ነው። ሰው ምንም የሚያገናኘን ነገር አይደለም። እኔ ሳይድም አላስኩም። ኦኬ አዶናይ ይመቸኛል። ኦፍ ኮርስ ዳትስ ኦል አይ ዋንት ቱ ሴይ እንጂ ያ ማለት ዩቲ እንደዛ በቃ ካልተመቸችኝ አልተመቸችኝም ነው። ከተመቸኝ ተመቸኝ ነው። ዳትስ ኢት። እና አሁን ኮላብ አደረጉ አላደረጉ ኢትስ ፎር ቢዝነስ ማራይ ኢትስ ፎር ቢዝነስ ሀቢብዬ። የነበረው ቢፍ ሪል ነው። ላይክ ኮላብ ያደረጉት ደግሞ ኢትስ ፎር ቢዝነስ። እኔ እናት አሁን ዩቲም የሆነ ነገር አለባት። የ3 ሚሊዮን ብሩን መብላት አለባት። አሁን የፎርፎር ፋሚሊ ተነሱና ዩቲን አግዙ ልትባሉ ነው። የስ አግዙ ባይ ልጁ ያንን ብለዋል ማለት ነው። ምንም እኔ የሚሰስተኝ ነገር የለም ብለዋል ማለት ነው። ግን እዚህ ጋር ሚስ አንደርስታንድ ያደረገው ነገር ምንድን ነው? ያኔ ሳይድ ይዛል። ያኔ በቃ ይሄንን ነገር ተቀበለ አንተ ትክክል እንዳልሆነ ግን ማሰብ አለብህ። በወቅቱ ግን አንተ ያልኩት ትክክል አልነበረም። ኮንተንት ክሬተር ነው ግን አዎ ምንም የሚያስዋሽ ነገር የለውም። ኖርማሊ ግን አንተ ሳይድ ይዘህ የነበረበት ወቅት ላይ ነበር። ኦኬ ከዚህ ጋር ተያይዞ ማለት ነው ቀጣይ ቪዲዮ ላይ ምን ነው ማለት ነው የአዶናይ ፋን ሆኖ ማለት ነው በአሁን ሰዓት ብሎክ ሆኖ ማለት ነው ዩቲናስ ያኔ ብሎክ ያደረገችኝ ሰዎች አሁን እነሱ ተመልሰው ማለት ነው ዩቲናስን ቮት አድርጉ እያሉ ያወሩ ይገኛሉ ማለት ነው። የእነሱን ቪዲዮ አሁን የአዶናይ ፋን ሆኖ የእነሱን ቪዲዮ አለ ማለት ነው። የእነሱን ቪዲዮ አይተን እንመጣለን ማለት ነው። ምንም እንኳ ዩቲናስ እህቴ ያኔ በነበረው ምርጫ ምንም ሳልናገራት ብሎክ ብታደርገኝም ይህንን ቻሌንጅ ግን እሷ እንድታሸንፍ እፈልጋለሁ። አዶናይም ለተከታዮቹ መልእክት አስተላልፏል። ግቡና ቮት አድርጓት ብሏል። ዩቲናስን ቮት ለማድረግ ጋይስ የመጀመሪያችሁ የሚሆነው የዳሽን ሱፐር አፕ አፕሊኬሽን ታወርዳላችሁ። እሱን ካወረዳችሁ በኋላ ፒናችሁን ካስገባችሁ በኋላ እዚህ ጋር እንደምታዩት የ6 ሚሊዮን ብሩ ቻሌንጅ ዳሽን ባንክ ክሬቲቭ ቻሌንጅ የሚል ይሄኛውን አንድ ጊዜ ትነኩታላችሁ። እሱን እንደነካችሁት ቀጥታ እዚህ ጋር እንደምትመለከቱት ወደ ስም ዝርዝራቸው ያስገባቸዋል። ከዛ ዩቲናስን እናንተ ቮት ታደረጋላችሁ። በዚህ ሰዓት አሁን ዩቲናስ
እየተመራች ትገኛለች። እንግዲህ ንጉስ ካዘዘ ምንም ማድረግ አይቻልም። እየገባችሁ ዩቲናስን ቮት አድርጓት። ባል ንጉሱ እየገባችሁ ቮት አድርጓት። የንጉሱ ቃል መከበር አለበት ማለት ነው። እየገባችሁ ቮት አድርጉ። እንግዲህ ዩቲ የዛሬ ዓመት ነው ምናምን ብሎክ ያደረገች ማለት ነው። ዩቲ ቪዲዮ ታየዋለሽ እርግጠኛ ነኝ። ሶሪ በጣም ያስቀየምሽ ነገር ካለ እየገባችሁ ቮት አድርጓት። ጋይስ ወዳችኋለሁ። ከቻልሽ ደግሞ አንድ ብሎክ አድርጊ። ወዳችኋለሁ። ፋሚሊ እየገባችሁ ቮት አድርጓት። ወዳችኋለሁ። የአዶናይ ባይ እንደዚህ እያሉ ነው ማለት ነው። አዶናይ ስላዘዘ ብቻ አሁን ተነስቶ ማለት ነው ዩቲናስን ቮት አድርጉ የሚል ሀሳቦችን ይዘው እየመጡ ይገኛሉ ማለት ነው። ይሄ ትክክል ነው ወይስ ትክክል አይደለም የሚለውን ሀሳብ ከያዛችሁ እናንተ በፈለጋችሁበት መንገድ ማሰብ ትችላላችሁ። ሀሳባችሁን ኮመንት ላይ አሳውቁኝ ማለት ነው። ትክክል ነው ትክክል አይደለም የሚለው ማለት ነው። እኛ ወደ ቀጣይ ቪዲዮ ስንሄድ ማለት ነው አሁን በዚህ ሰዓት የአዶናይ ደጋፊዎች ሆኖ በዚህ ሰዓት ሁለቱም ጥምረታቸው ትክክል ነው ወይስ ትክክል አይደለም የሚለውን አንዳንድ ሀሳቦች እየደገፉታሉ ማለት ነው። የእነሱን ቪዲዮ አንድ ላይ አስቀምጥላችኋለሁ ማለት ነው። አሁን ወደ እነዚህ ቪዲዮ እንሄዳለን ማለት ነው። አሁን ይሄ ምን ይባላል መሰላችሁ? ባርሰሎናና ማድሪድ፣ ማንቸስተርና አርሰናል፣ ቡናና ጎርጊስ ተስማምተው አንድ ሆነን በቃ ይሄ ያንን ነው እንትን የሚያደርገው። ሁለት ዱር ላይ አንድ አይነት የተለያየ አንበሳ የለም እንዳለው፣ ጀግና የለም አንድ ኑን እንዳለው እና የሚገርም ነው። ብዙ ነገር እያየን ነው። ይበል ያሰኝ ጥምረት በጣም ነው አንድ ነገር አስታወሰኝ። ዛሬ አንድ አመት አካባቢ ወደ ኋላ ሄጄ እንዳስብ አደረገኝና በሰዓቱ የነበረው ግርግርና ውካታ በዚህም ወገን በዛም ወገን የነበረው በቃ በርግጥ ድባቡ እውነት ለመናገር ፉክክሩ በጣም ደስ ይል ነበርና ግን ሁሉም ፉክክር ጤናማ መሆን እንዳለበት ነው ያስተማረኝ። ለምን ቢባል እነኚህ ሰዎች ዞሮ ይገናኛሉ፣ በስራ ይገናኛሉና ሁሉም ፉክክሮች ከዚህ በኋላ ያሉ ፉክክሮች በጣም በቃ ጤናማ መሆን እንዳለባቸው የተማርኩበት ነው። እውነት ለመናገር ሁላችንም ከዚህ ሁኔታ መማር አለብን። ሁሉም ነገር በጥላቻ አይደለም መሆን ያለበት። ሁሉም ነገር በኔጌቲቭ ኤነርጂ አይደለም መሆን ያለበት። በጣም ጤናማ በሆነ መንገድ ድጋፍ መግለጽ እንደሚቻልና የምንወደውን ሰው መደገፍ እንደምንችል ማወቅ አለብን። ለምን አንድ ቀን እንደዚህ አይነት ኮላብ ልታይ ትችላለህ፣ እያንዳንድሽ ማለት ነው እንደዚህ አይነት ነገር ልታይ ትችላለህና እውነት ለመናገር ጥሩ ስራ ይዘው እንደሚመጡ ተስፋ አደርጋለሁ። ያው አንዳንድ እንቅስቃሴዎች አሉ እና ጥሩ ስራ ይዘው ይመጣሉና ጋይስ እነኚህ ልጆች አስፈላጊዎች ናቸው። ዩቲናስንም ታቋታላችሁ። አዶናይ ደግሞ አዶናይ ነው፣ ልጃችን፣ ወንድማችን። ጋይስ በጣም መጠንቀቅ አለብን። በቃ ጤናማ የሆነ ድጋፋ፣ ጤናማ የሆነ ሳፖርት is very important ጋይስ። ከጥላቻ፣ ከምቀኝነት፣ ከስድብ የጸዳ በጣም ጤናማ የሆነ ነገር ያስፈልገናል። Thank you very much. ይመች ብራዘር ፍሮም አናዘር ማዘር። እኔ እንደ አዶናይ የቲክቶክን አልጎሪዝምና የኢትዮጵያን ሕዝብ የልብ ምት ያወቀ ሰው የለም። ሩቅ አልሄድም ወላሂ ከዚህ ሰለቸህን ምናምን ካላችሁበት ነው መጀመርላችሁ። አዳምጡኝ ማለት ነው። ከዛ ልክ እንደዛ ምናምን እያላችሁ አዛስታረጉት እዛ ተሳፍሮ ሄደና ዴላንን ይዘውላችሁ መጣ። አየሩን አንቀሳቀሰው። ከዛ በኋላ ዴላን እንደተመለሰ የፈጠነ ሄደና ዱባይ ከቱኤፍ ፕሮፐርቲ ጋር እንደተፈራረመ 6 ሚሊዮን ገባው ብሎ ሴሌብሬት ሲያደርግ ያ ድራማ ተፈጠረ። ከዛ ምንም እንትን ያለ ነገር እኮ የለም። አጋጣሚውን ተጠቅሞ እሱ ደግሞ አካውንቱን ዲአክቲቬት አደረገና ለሌላ ስራ ሲበለስ 3-4 ቀን ሲጠፋ የት ሄደ ምን ሀፕን አረገ ምናምን እያለ ህዝቤ ጭው ማለቱ አይቀርም። ከዛ ልክ ሲመለስ ሞር በራሱ ስራ ቡም አለ ማለት ነው። ይመችህ ወላሂ። ራሱ ብራንድ መጣና ኔክሶን ምናምን ፕሮሞት አደረገ። በሚገርም ሁኔታ ነው የታየው። ምናምን ቀጠለና አሁን ደግሞ አዲስ ደግሞ አንኤክስፔክትድ የሆነ ከዩቲ ጋር ኮላብ አድርጎ በጣም ማለት ነው የዛኔ ነው ምንለው ሁላችንም እና
ቢዝነሱንም ህዝቤንም ቲክቶክ ፕላትፎርሙንም እንዳንተ ያወቀው የለም። ይመች ብራዘር። በአጠቃላይ የእነሱ ድጋፍ ይህን ይመስላል ማለት ነው። ምንም በቃ የእነሱ ኮላብ ማድረጋቸው በጣም አስደሳች እንደሆነ እና ወደፊት አብሮ እንዲሰሩ የሚያጠነክር ሀሳብ ያስቀምጡበት ነው ማለት ነው። ይመቻቸው። እኛ አብሮ ቢሰሩ በጣም ደስ እንላል ማለት ነው። በጣም ብዙ ሰዎችን ለመድረስ የሚችሉ ሰዎች ስለሆኑ ማለት ነው። አሁን በዛሬ ቪዲዮ ላይ የምናው ማለት ነው ወደ ቀጣይና አንገብጋቢ ጉዳይ ስንሄድ ማለት ነው ዩቲናስ ቪዲዮ ተነስቶባታል። ለምንድነው የተነሳው ማለት ነው? በጣም ብዙ ቪዲዮዎች እየወጡ ይገኛሉ ማለት ነው። ከብዙ ሰዎች ጋር ነው የሚያያይዙት ማለት ነው። ቪዲዮ ከሰሩ በኋላ ማለት ነው ከአዶናይ እና ከዩቲናስ አብሮ ኮላብ ካረጉ በኋላ ማለት ነው ከሱ በኋላ የናሆም ቪዲዮ አብሮ ሰርተዋል ማለት ነው። ኮላብ አድርጎ የእሱን ቪዲዮ አይተን እንመጣለን። ቀጥታ ወደ ናሆም ቪዲዮ እንሄዳለን። ለመላመላ ሰውና ሌላ መጣት እኮ ነው ይመተላላ ወይ መላመላ እሱን አደራ በልቀና በላ ለአዲስ አበባ 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 ለምለም ሳይሰሩ መድበቅ ከእንግዲህ የለም አበባ 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 ለምለም ሳይሰሩ መድበቅ ከእንግዲህ የለም። አብሮ የሰሩት ቪዲዮ ይመስላል ማለት ነው። ከዩቲናስ ጋር ብቻ አይደለም የሰሩት ቪዲዮ ማለት ነው። ኮላብ ያደረጉት ይታወቃል። አዶናይ ቅዳሜ ላይ ማለት ነው የቲክቶክ አካዳሚ መክፈቱን አብስሯል ማለት ነው። ኖርማሊ ለሱ ቪዲዮ ለመጀመር ደግሞ እነዚህን ሁለት ሰዎች ኮላብ ማድረግ አለበት ነበር። ኮላብ አደረገ ማለት ነው። ስቶሪ ምን ብሎ ጽፏል ማለት ነው። ለዩቲናስ ድምጽ ሆኖ ሱፐር አፕ ላይ ማለት ነው ሄዳችሁ ቮት አድርጉ የሚል ለአራት ፋሚሊ መልእክት አስተላልፎ ነበር ማለት ነው። ከነሱ ጋር ታይዘው ማለት ነው እሷ 2000 እያለች በአንዴ 3000 ምናምን ጥሳ ገብታለች ማለት ነው። ከሱ ጋር ታይዘው ማለት ነው ብዙ የሚቀኑ ሰዎች አለ ተብሎ ይታሰባል ማለት ነው። ከሱ ጋር ታይዘው ማለት ነው ቅዳሜ ወደ 6 ሰዓት 5 ሰዓት አካባቢ ላይ ዩቲ ቪዲዮ ለቃለች ማለት ነው። ቪዲዮ ምን ይላል ማለት ነው? እኔ የሰራሁበት ነገር ላይ ቪዲዮ 1,6 እይታ ያለውን ቪዲዮ አምባር የተሰኘውን ፊልም ለዳሽን ባንክ ማስታወቂያ ማለት ነው ለሱ ጋር ተያይዞ ቪዲዮ ይጠፍቷል የሚል ሀሳብ አስቀምጣለች። ቪዲዮ ቢጠፋም 1.6 ሚሊዮን መታየቱ ይታወቃል ማለት ነው። እሱ ደግሞ 60% ስለሚል ቮት እንድታደርጉ የሚል ሀሳብ አስቀምጣለች ማለት ነው። ከሱ ጋር ተያይዘው እንዴት ነው የጠፋ የሚል ስናሳያችሁ ማለት ነው ሌሎች የሚበልጧት እሷ 2 ሰዎች አሉ ማለት ነው። ከሱ ጋር ተያይዘው የጃኒ ስም እያስቀመጡ ነው የሚገኙት ማለት ነው። በሙዚቃ አድርጋ ሰርባለች የሚል ሀሳቦችን እያስቀመጡ ይገኛሉ ማለት ነው። ከሱ ጋር ተያይዘው ማለት ነው በጣም ብዙ ቪዲዮዎች እየወጡ ይገኛሉ ማለት ነው። አሁን መጀመሪያ ቪዲዮ ላይ የምናው ማለት ነው የዩቲናስ ቪዲዮ የለቀቀችውን ቪዲዮ እሱን አይተን መጣለን ማለት ነው። መጥፋቱን ያሰራች ቪዲዮ አለ። እሱን አይተን መጣለን። ሰላም ቪዲዮ አልሰራም ብዬ ህይወቴ መቀጠል ጀምሬ ነበር። ግን ያው ብቻ ከትናንትና ወዲያ ከወንድሜ አዶናይ ጋር ቪዲዮ ሰርች ፖስት አድርጌ ነበር እና የዛኑን ቀን ማታ እስኪ ስንታየ ምናምን የሚለውን ለማየት ወደ አካውንቴ ስገባ አንድ ቪዲዮ የለም። በጣም በጊዜ በጉልበት በገንዘብ የለፋውበት አምባር ስራዬ በማስ ሪፖርት ጠፍቷል። የማንም ቤተሰብ ሁሉ የማንም ቤተሰብ አይሽ እንደዛ ባትበቀሉኝ፣ አይሽ እንደዛ ባይፈጠር ቻሌንጁን እኔ አንደኛም ሁለተኛም ሶስተኛም ወጥቼ ባላሸነፍበት እንኳን አይ ሪሊ ዊሽ አካውንቴ ላይ ቢቀመጥ እሱ ቪዲዮ ወደፊት ባየው ደስ ይለኛል ምናምን እና ላለቅስ አይደለም ባይሆን ጥሩ ነበር ግን ሆነ እና ደግሞ ቻሌንጁ 60% ቪው ነው እና 1.6 ታይታ ነበር አምባር 40% ቮት ነው። 40% እድል አለን ብዬ አስባለሁ። ሁላችሁም ዳሽን ባንክን እያወረዳችሁ እዛ ላይ ቮት አድርጉኝ እና እስኪ ሞክር። እሷ ይህን ብላለች ማለት ነው። ቪዲዮ ወርዷል ማለት ነው። ኖርማል እሷ በለቀቀችው ከአዶናይ ጋር ኮላብ ጋር በለቀቀችው ማግስት ኖርማል ቪዲዮ ስታዩ እሷ ጠፍቷል ማለት ነው። ቪዲዮ እኔ እንደዚህ አይነት ነገር በጣም ነው የተናደድኩት። በጣም የሚያሳዝን ነገር ነው። እሷ ስንት ብር አውጣበት የሰራች እና እንደዚህ መሆን አለበት ብዬ አላስብም። ለምን ያንን ነገር ባታሸንፍ ራሱ ለእሷ ይህ ቪዲዮ ልጅ ነው ማለት ነው። ለምን ብዙ ብር ወጥቶበታል። ሁለተኛ ደግሞ ነገ የምታየው ነገር ነው። እንደዚህ እኮ እየሰራው ነበር የምትል ሀሳብ ነው ቪዲዮ ማለት ሊቀመጥላት ምን አለበት። ቪዲዮ የጠፋው በማስ ሪፖርት ነው ይታወቃል ማለት ነው። ትላልቅ ቪዲዮዎች የሚለቁት ለምሳሌ ከ1 ሚሊዮን በላይ ተከታይ ያሉት ሰዎች ነው እንደዚህ አይነት ነገር የሚያደርጉት።
ለምን ተሰሚነት ስላለው ማለት ነው ቪዲዮ እንደዚህ አይነት ነገር ባታረጉ አሪፍ ነበር ማለት ነው። ከሱ ጋር ተያይዞ የከሌ ማለት አንፈልግም፣ ግን ይታወቃል እንደዚህ አይነት ነገር መሆን ያስባሉ ማለት ነው። ቪዲዮ መጥፋቱ ምክንያት ሆኖ ነው እየተገኘ ያለው ማለት ነው። በአሁኑ ሰዓት ቅድም የለቀቁላቸውን ቪዲዮ ማለት ነው የአዶናይ ፋሚሊ ትናንት ማለት ነው ቻሌንጅ ጀምሮ ነበሩ። ለምን ዩቲናስ ማሸነፍ አለበት የሚል ሀሳብ አምጥቶ ማለት ነው ከአንዴ 2000 ወደ 3000 ምናምን አድርጋ ነበር ቮቱ ላይ ማለት ነው። ለዛ አሁን የሚገኘው ማለት ነው ኖርማሊ ትክክል አይደለም ብዬ አስባለሁ። ለምን ጠፋ ካላችሁ ማለት ነው ቪዲዮ ላይ ማለት ነው በማስ ነው ማለት ነው። ማስ ላይ በትንሹ ከ1 ሚሊዮን በላይ ያሉት ሰዎች ቪዲዮ ላይ ሪፖርት አድርጎበት ያጠፋሉ ማለት ነው። ይህ ደግሞ ይታወቃል። ትክክል አይደለም ብዬ ከሱ ጋር ተያይዘው ማለት ነው ከዩቲናስ ጋር የማይግባቡ ሰዎች አንዱ ኦንላይን ላይ ጌም ሲጫወቱ ምናምን ማለት ነው። ከሱ ጋር ተያይዘው ራሱ ቤታዩ ምናለች ትመቸኛለች የሚል ሀሳቦችን አስቀምጣለች ማለት ነው። የእሷን ቪዲዮ አይተን እንመጣለን። እስኪ ዩቲናስ አንዳንድ ሰው ላይክ ስታዩት አንዳንድ ሰው ማለት ነው ሚስኪን መስሎ ክፉ ሰው አለ፣ ክፉ መስሎ ሚስኪን ሰው አለ፣ ጨካኝ መስሎ የዋህ ሰው አለ ምናምን እንደየሰው ከመልካቸው። አሁን ዩቲናስ የምትመስለው በቃ ከሰው ጋር ምናምን መግባባት ላይ ካለ አይደለ በቃ የሚከብዳት አይነት እንዴ ነው መክበድ ሳይሆን ልክ ስታያት ምናምን እንዴት ነው እስክትለምዳችሁ ድረስ የምትግባባ አይነት ሰው እንደዛ ነገር ናታ ጋይስ። ነፍሳት እናንተን አልጠራዋችሁም፣ ስለ ዩቲናስ ነው ያወራሁት። ነፍሳቶች እናንተ ጋር አላወራሁም፣ ከነፍሳት ጋር ለማወራው ስለ ዩቲናስ ነው የማወራው። እሺ ነፍሳቶች፣ እሺ ስም እየጠራው ነው የማወራው። ነፍሳቶች ሁሉ የኛ ነው የምትሉ ነፍሳቶች እናንተን አይደለም፣ ስለ ዩቲናስ ነው እሺ የማወራው። እሺ ፍቅሮቼ ስለ ዩቲናስ ነው የማወራው። እና እንደዛ ትመስላለች፣ ግን ከሰው ጋር ለመግባባት የሚከብዳት ትመስላለች፣ ግን ሰው ስትቀርብ የምትግባባ ሰው ናት። መጀመሪያ ስታዩትኝ በቃ ዝምተኛ ስትግባባ ላይ ጎበዝ ናት። ማርያምን አንዳንድ ሰው አይ ምን ልበል ጋይስ ቪዲዮ ይመስላል ማለት ነው ቤታዩ ያለችው ማለት ነው። ራሱ ተጣልቶ የነበሩበት ወቅት ነበር። እሷ ግን የእሷን ክሬቲቪቲ እና አንካዋራን ጎን ነው አንስታ ያወራች የነበረችበት ሰዓት ማለት ነው። ቪዲዮ ማናጠፋ የሚባሉ ነገር ዲቴይሊ የሚታወቅ ሰው የለም። ግን ኖርማሊ ግን ምንድን ነው በማስ ሪፖርት እንደጠፋ ነው የሚታወቀው ማለት ነው። ይህ ደግሞ ይታወቃል በጣም የሚያስጠላ ነገር ነው ማለት ነው። በአዶናይ እና በዩቲናስ ላይ የነበረው አብሮ ለመስራት ኮላብ ያደረጉት ሰዎች እንደማይደሰቱ ይታወቃል ማለት ነው። እነሱ ደግሞ የአዶናይ ፋሚሊ ደግሞ የእነሱን ቻሌንጅ ሲጀምሩ ይህንን ነገር በማሳረልኩ የእሷን ቪዲዮ አጥፍተዋል ማለት ነው። ይህ ማለት ነው ዩቲናስ እና አዶናይ አብሮ እንዲሰሩ አይፈለግም ማለት ነው። ይሄ ደግሞ ያለው ነገር ነው ማለት ነው። ኖርማሊ እሷም ያሰበችው ምንድን ነው በማስ ነው የጠፋ የሚል ሀሳብ አስቀምጣለች ማለት ነው። በአጠቃላይ ቪዲዮ የነበረው ማለት ነው ይመስል ነበር ማለት ነው። በዛሬ ቪዲዮ ይዘን የመጠንላችሁ ይሄ ይመስል ነበር ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እንዳትረሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ቻው።